አባቶች በአርሲ ጉዟቸው ላይ በገዳዮች ችግር እንደገጠማቸው እየሰማን እንገኛለን። በሞት ፍርድ ሊቀጡ የነበሩ ኢትዮጵያውያን ላይ አስደሳች ዜና ተሰምቷል። ዛሬም ከአርሲ የተገኘው ቪዲዮ ሁሉንም አሳዝኗል። ኮሜዲያን እሸቱ ዛሬም በሐዘን ይቅርታውን ጠይቀዋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ እንደ ሁሌው ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬ ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። ብዙዎቻችሁም ኮሜንት አድርጋችኋል። ግን እጣ የወጣለት አካውንት ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድህን መውሰድ ትችላለህ። ዛሬም የሚያሸልም ኮሜንት ይኖረናል። ኮሜንቱ ዛሬም ትኩረታችን አርሲ ናት የሚል ኮሜንት ነው። ሁላችሁም ይህንን ኮሜንት አድርጉ። አሁን ላይ አጀንዳው እየተቀየረ የአርሲ ጉዳይ እየተረሳ ነው። ሁላችሁም እስኪ ዛሬም ትኩረታችን አርሲ ናት የሚል ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገር። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ወንድማችን እናመሰግናለን። በዚች እውነተኛ ቤት በመኖራችን ሁላችንም ኦርቶዶክሳውያን እድለኞች ነን። ይህንን ሰሞን መምህራኖቻችን በአርሲ ጉዳይ ለምን ፍትህ ይሰጠናላችሁ ተብለው እንደታሰሩ ይታወቃል። ከታሰሩ መምህራኖች መካከልም ወንድማችንም አንዱ ነው። የታሰሩበት ዋና ምክንያት እንዲያው ወንጀል ስለሰሩ ሳይሆን አሁን ላይ አጀንዳን በአጀንዳ የማስቀየር ስራ ነው እየተሰራ የሚገኘው። ለምን ስለ አርሲ ጮኻችሁ የሚል ነገር ነው። አጀንዳን በአጀንዳ የማስረሳት ስራ ነው የተሰራው። ሁላችንም ኦርቶዶክሳውያን በአርሲ የሚገኙ ኦርቶዶክሳውያን ፍትህ ይሰጣቸው ያን ስንጮህ ነበር። መምህራኖቻችን ሲታሰሩ ደግሞ የአርሲ ወገኖቻችን ጉዳይ ተተን ደግሞ ስለ መምህራኖቻችን አሁን ላይ እየጮህን እንገኛለንና እነርሱም ተሳክቶላቸው በዚህ መልኩ የአርሲ ወገኖቻችን ጉዳይ አብዛኛዎቻችን ረስተነዋል። መምህራኖቻችንም አንዳንዶቹ እንግዲህ ተፈተዋል። ወንድማችን ዲያቆን ዘላለም ትናንት አርብ ማታ እንደፈቱት እየሰማን እንገኛለን። በጎንደር የሚገኙት መምህር በትረ ማርያምም እንደተፈቱ ሰምተናል ማለት ነው። እንኳን እግዚአብሔር መምህራኖቻችን አስፈታልን እንላለን። አሁን ግን የተሰራ ያለው ስራ ይህንን ነው የሚመስለው። እስቲ ቪዲዮአችንን እንቀጥል። ለአርሲ ወገኖች ዝም በይ። ለምን ምን ልትይ ነበር? ለአርሲ ወገኖቻችን ፍትህ ጠይቅ ነበር። አየሰለ አንቺም ይሄንን ልትይ መሆኑን ገብቶኛል። ዝም በይ ያልኩሽ እንዴ። ፍትህ የጠየቁ ወንድሞቻችን መምህራን አባቶቻችን እንደታሰሩ አታውቂም? ሞትም ቢሆን መታሰርም ቢሆን እኔ እቀበላለሁ። ሚሰማ አካል የለማ ለማን አቤት እንበል? ግን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችን ለአርሲ ወገኖቻችን ፍትህን መጠየቅ አለብን አይደል? አዎ እውነት ነው። ምንም አይነት ጉዳይ ይምጣ፣ ምንም አይነት አጀንዳ ይስጡና የአርሲ ወገኖቻችን ጉዳይ እኛ ኦርቶዶክሳውያን ድረሳው አይገባም። መምህራኖቻችን ቢታሰሩ፣ ወጣት ኦርቶዶክሳውያኖችም ቢታሰሩ ያደረጉት ያለው ነገር እኛ የአርሲን ጉዳይ ተተን የእነርሱን አጀንዳ እንድናረግ ነውና አሁንም ቢሆን በምንም አይነት ሁኔታ ውስጥ እንሆን የአርሲ ወገኖቻችንን እኛ ኦርቶዶክሳውያን እንረሳቸው አይገባም። ካልሆነ ዛሬም በዚህ መልኩ ረስተናቸው ካለፍን ነገ ከነገ በኋላ ደግሞ ይሞት ቀጥሎ ፍትህ ለአርሲ ብለን እንደገና ደግሞ ከሁለት ወርም ከአንድ ሳምንትም በኋላ እንደምንጮህ ልናውቀው ይገባናል። ሁላችንም ኦርቶዶክሳውያን ትኩረታችን አርሲ ልትሆን ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስቲ በአርሲ የሚገኙ ካህናት፣ በአርሲ የሚገኙ ምእመናን እጅግ በጣም አሳዛኝ የሆነ ነገርን ሲናገሩ ሰምቻለሁ። ቪዲዮውን አንዴ ላስመልክታችሁ። አንድ ተረት አለ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እምቧ ትላለች። ቋ መጣልሻለሁ አለ። ቋ መጣልሻለሁ ሲል ላሟ በችጋር ሞተች።
ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብረ አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣን ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አለ ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስል አለ የኔ የወረዴ ምንሻ የወረዴን ያን ነው ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ኬት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ? ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ እንትን ባሻ ግርማ የሚባሉ እንትን ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ፣ የሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ዕለት መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አለ የባሻ ግርማ ጋር ተመቶ እዛ ነው ስጣቸው የኔን ስልክ እዛው ወዲያ አረጋል። ያ ስልክ መደወሉ ቆመ። ኬት አንጥተህ ነው ይሄን የምታረግ? ማስፈራሪቸው በፈራ አልናገርም ብል መሞት አይቀር ተናግሬም እይታ ብሎ ሞተ ማለትም አንድ ስም ነው። እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው። ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳ። በአርሲ የሚገኙ ወገኖቻችን ኦርቶዶክሳውያን በዚህ መልኩ በገዳዮች ብቻ ሳይሆን በአመራሮች እንኳን ምን አይነት ችግር እንደደረሰባቸውና የደረሰባቸው እንደሆነ ነው እየተናገሩ የሚገኙት። ገዳዮች ገድለው ይሄዳሉ። ከገደሉ በኋላ ደግሞ ይህንን ያህል ሰው ሞቶብናል፣ ይህንን ያህል ቤት ተቃጥሏል ብለው ደግሞ ሲናገሩ እንዴት ይህንን ያህል ሰው ሞተ ብላችሁ ትናገራላችሁ ብለው ደግሞ በላይ አካል ደግሞ ደውለው እንደዚህ የሚያስፈራሯቸው አሉና እጅግ በጣም ያሳዝን ነው። በዚህ መልኩ እንግዲህ በጣም ብዙ ነገር እንዲሆንላቸው ተናግረዋል። መከራ ላይ እንደሆኑ በጣም ብዙ ነገር መልእክት አስተላልፈዋል። እስካሁን ድረስ ግን ምንም አይነት መፍትሄ እንዳልመጣ በሐዘን ነው ወገኖቻችን እየተናገሩ የሚገኙት። ቪዲዮውን እስኪ እንቀጥለው። እዚህ ላይ ያሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም ያስለቅሳል። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው፣ ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ። ሸኔውም እኛ ምንሻውም ሊለየ አልቻለም። በምን ምክንያት? ልብሱ አንድ ነው እንዴ፣ ምንም መለየት አይቻልም። ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተናል። ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተኋላችን ተነጥለው ቀርተዋል። በያለበት ያልተቀበረም አለ። እውነት ተተነጋገርን ማለት የሞቱ ስንት ወንድሞቻችን ይሄን ታውቃላችሁ። የሁሉ ህፃን በዱር ነው የሚያድረው፣ በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላው ጦም የሚያድርበት ጊዜ ይብሳል። መንግስት እያለ መሪዎች እያሉን ጦታችንን ስንጮህ እየሰሙ ብዙ ብሶት አለብን። ግማሹ በብርድ በሽታ አልቋል። ግማሹ አሁን ወገቤን ይላል። ግማሹ ነፍስ መውጣት ብቻ ነው የቀረው እንጂ ነፍሳችን እንደወጣ ነው የሚታወቀው። ስለዚህ ለዕለት የሚጎርሰውም የለ። ዛሬ የመጣው ይሄ ቅዱስ ሚካኤል ሞነበሱንቴ አምናን መከራ ስናሳይ ቆየን። ዘንድሮም መጣ ተናንሰሳው አንድ የተረፈለትን በሬውን ወስደዋል። ሰው በገንዘብ እየተሸጠ ነው። በሚሊዮንም አዛም እየበሉም እያረዱ ነው። አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ። አሳዝንም። ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን፣ አርሶ አደር ነን። ወዴትም መሄጃም የለን። ይህ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም። መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው። ግብር ገብር ቢባል የሚገብር ነው። መዋጮ አውጣ ቢባል የሚያወጣ ነው። ማንም ወደ ኋላ የሚባልበት ነገር የለም።
ስለዚህ ጮኸናል ምንም እንዳልጮኸን የተደረግነው ዛሬ በዚህ ቦታ ላይ እግዚአብሔር ቅዱስ ሚካኤል ይጠብቅልን። ይኸው ህዝበ ክርስቲያኑ እንዳለ መጥቶ እዚህ ነው ፈሰን ያለነው። ቤት ውስጥ እነኛል ተደብለን አንድ ቤት ውስጥ 20 ሰው 30 ሰው አለ ማለት ይችላል። መጠለያም አላገኘንም። ስለዚህ ይሄንን በስነ ስርዓቱ አይታችሁልን የኛን ችግር እንድትረዱልን ለማለት ፈልጌ ነው። አመሰግናለሁ። እንግዲህ ኦርቶዶክሳውያን ወገኖቻችን ያሉበት ሁኔታ እየደረሰባቸው ያለው መከራ ይህንን የሚመስለው እጅግ በጣም የሚያሳዝን ነገር ነው። ይህንን ለኛ የነገሩን ግን አሁን አብዛኛዎቻችን ሾርት ሚሞሪ ነን። የአርሲን ጉዳይ የአንድ ሳምንት ጉዳይ ነው ያደረግነው። አሁን ላይ ሌላ አጀንዳ ይዘን የአርሲን ጉዳይ የረሳን ሰዎች ብዙ ነን። እንግዲህ የአርሲን ጉዳይ ሁላችንም ዳር ማናደርስ ከሆነ እነዚህም በዚህ መልኩ በሐዘን ሲናገሩ የነበሩ ኦርቶዶክሳውያንም እንደማናገኛቸው ልናውቀው ይገባል። ሲኝን እናትም ሰምተናቸው እንመለስ። አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አዎ የሞተንም ቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደርግ ድፍት ብሎ ቀረ። ወንድሞቼ እነከቴና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቤት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትናንትና ጨፋ ሲቀጠል ዛሬ እንዲህ ያልሆነ አዎ ስለማና ነው። ግን እኔ ወንድሜን ማጥቼ ንብረቴን ደብሮ ይድበል ወንድሜ በለው። በዚህ ጉዳይ ምን ማለት እንዳለብኝ አላቅም። እናታችንም እንደሰማችኋት ነው። አባቶቻችን ኦርቶዶክሳውያን፣ ሁሉም ኦርቶዶክሳውያን አሁን ያሉበት ሁኔታ ይህንን የሚመስለው። በዚህ ሁኔታ ላይ ሆነው ማንም መፍትሄ አልሰጣቸውም። እንኳን መፍትሄ ለመስጠት ነውና ለምንድን ነው የሞቱትን የኦርቶዶክሳውያን ቁጥር የምትናገሩት እየተባሉ አሁን ላይ በዚህ መልኩ ተሳቀው ነው የሚኖሩት። እግዚአብሔር አሁንም ቢሆን ለወገኖቻችን ፍርድን ይስጥ ነው የምንለው። እንግዲህ የኦርቶዶክሳውያንን ደም ለፖለቲካ የሚጠቀሙ በጣም ብዙ ሰዎችም እንዳሉ ሶሻል ሚዲያ ላይ አይተናል። ኦርቶዶክሳውያን አይደለም የሞቱት ሙስሊሞችም አሉ፣ 3 ኦርቶዶክሳውያን የሞቱት እያሉ በዚህ መልኩ በእኛ በኦርቶዶክሳውያን እንደሚቀልዱና እግዚአብሔር እንግዲህ በእነዚህም ሰዎች ፍርድ እንደሚሰጥ እናምናለን። አሁንም ኦርቶዶክሳውያኑ ግን ያሉበት ሁኔታ ይህንን ይመስለው። ማንም እስካሁን መፍትሄ አልሰጣቸውም። እንግዲህ ይህንን የአርሲ ወገኖቻችን ጭፍጨፋ አስመልክቶ አባቶቻችንም ወደዚህ ወደ አርሲ እንደሚሄዱ ከ4 ቀን በፊት ነግሬያችሁ ነበር። እነርሱም ወደ አርሲ ሄደው ነበር። በዛ የተፈጠረው ነገር ምንድነው? አንድ ቪዲዮ ላስመልክታችሁ። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። በመሳሪያ ተፈራርተው ተመልሰዋል። ከ8 ከ9 በላይ ሊቃነ ጳጳሳት ሄደው ነበረ። በተለይ አቡነ ጎርጎርዮስ እና አቡነ ሳዊሮስ እና አቡነ ኤልሳ፣ አቡነ ገብርኤል፣ አቡነ ማርቆስ እና ሌሎችም ሊቃነ ጳጳሳት አሉ። በቪዲዮ ላይ እንመለከታቸዋለን። ምን ገጠማቸው? እንግዲህ ጠዋት ላይ ነበር ተነስተው የሄዱት ከአዳማ ጠዋት አንድ ፓትሮል አጀቧቸው ሄደ። ካጀባቸው በኋላ ድጋሚ ቀጣይ ላይ አንድ መርቲ አካባቢ ሲደርሱ ደግሞ ከመርቲ ወረዳ አንድ ተጨመረላቸው። ስለዚህ በሁለት መኪና ፓትሮል ታጅበው ሄዱ ማለት ነው። ታዲያ አቦምሳ መድኃኔዓለም ደርሰው የተወሰነ ዘይት ምንም ነገር አራግፈውላቸው ነበር። ካራገፉላቸው በኋላ ቀጣይ ስንመለስ እናስተምራለን። እንደሰማችሁት ነው ወንድማችን የአርሲ ወገኖቻችንን ለማጽናናት ሊቃነ ጳጳሳት ወደ አርሲ ጉዟቸውን አድርገው ነበር። ወደ 9 ሊቃነ ጳጳሳት ነበሩ፣ አቡነ ሳዊሮስንም ጨምሮ። አቦምሳ መድኃኔዓለም የሚባል ቤተክርስቲያን ላይ ኦርቶዶክሳውያንን ሰብስበው የሞቱባቸውን ቤተሰቦችን ሲያጽናኑ እርዳታም ሲሰጡ በቪዲዮዎች ተመልክተናል። ከዛ ቤተክርስቲያን ወጥተው ወደ ተቃጠለው ቤተክርስቲያን ጉዞ ሲያደርጉ መንገድ ላይ በጣም የተኩስ ድምጽ የተሰማ ስለመጣ እነርሱም እንግዲህ ተመልሰው እንደገና ወደ አቦምሳ መድኃኔዓለም ለህዝበ ክርስቲያኑ ትምህርት እንደሰጡም ሰምተናል። ወደ ተቃጠለው ቤተክርስቲያን ግን አባቶችም መድረስ አልቻሉም። ይህ እጅግ በጣም በዛ አባቶች መገኘታቸው ሁላችንም ኦርቶዶክሳውያን ደስ ብሎናል። በዚህ በአባቶቻችን መገኘት ላይ ደግሞ አንዳንድ ደስ የማይሉ ድራማዎች እንደተፈጸሙም አይተናል። ኢኦቲሲ በፌስቡክ ፔጁ ላይ የለጠፈውን አንድ ጽሁፍም እያየው ነበር። ይህ የኦርቶዶክሳውያን ሞት ኦርቶዶክሳውያኑ በእምነታቸው ሳይሆን ዝም ብለው ነው የሞቱት አይነት ሀሳብ ያለው ጽሁፍን ለጥፈው ነበርና እስኪ እሱን ጽሁፍ አንዴ ላንብብላችሁ። ጽሁፉ ትንሽ በዛ ስለሚል ወደ መጨረሻ አካባቢ ያሉትን እስኪ ላንብብላችሁ።
በመጨረሻም ብፁዕ ጠቅላይ ስራ አስኪያጁ ለተፈናቀሉ ወገኖች የተዘጋጀውን እርዳታ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ኤልሳ አስረክበዋል። በዚህ ጊዜ የአቦምሳ ከተማ የሀገር ሽማግሌዎችና አባገዳዎች ብፁዓን አባቶችን እንኳን ደህና መጣችሁልን በማለት በሀገሩ ባህል መሰረት የሰንጋ ስጦታ ካበረከቱ በኋላ የደረሰውን ጉዳት በመኮነን ህዝቡ በስምምነትና በአንድነት በመቻቻል የኖረና ወደፊትም የሚኖር ህዝብ መሆኑን ጠቅሰው የተፈጠረው ችግር ሃይማኖታዊ መልክ ለማስያዝ የሚደረገው ጥረት ተገቢነት የሌለው ነው ብለዋል የሚል ፖስትን የኦቲሲ እንግዲህ እዚህ ፌስቡክ ፔጅ ላይ ለጥፎ ያየነው እንገኛለን። እንግዲህ በእነርሱ አባባል ይህ ጭፍጨፋ ይህ ኦርቶዶክሳውያን መሞት ሃይማኖታዊ ጉዳይ የለውም፣ አሁን ላይ በቃ ዝም ብለው ነው ሰዎች የሚያንጫጩት የሚል መልእክት የተላለፈበት ነበር ማለት ነው። በዛም አባገዳዎች ሰንጋ እንደሰጡ ፎቶዎች አይተናል። ከዛ በኋላ ግን ያን ሰንጋ ተሽጦ ወይ ለኦርቶዶክሳውያን እርዳታ አይደለም የዋለው እንደገና ተመልሶ ነው የሄደው። ቺም ነገር እንግዲህ ድራማ ሆና በዚህ መልኩ ተቀበሏቸው የሚል ነገርን ሶሻል ሚዲያ ላይ ለማስተጋባት የተደረገ መሆኑን አይተናል። አሁንም ቢሆን አባቶች እንዲያው ኦርቶዶክሳውያንን በዚህ መልኩ በአንዴው ብቻ አጽናንታችሁ ጠይቃችሁ ረድታችሁ የሚቆም ሳይሆን ኦርቶዶክሳውያኑ ዘላቂ የሆነ ፍትህ እንዲሰጣቸው እንድታደርጉ ስንል በዚሁኛ ኦርቶዶክሳውያን መልእክታችንን እናስተላልፋለን። አባቶች በዛ በአርሲ ያደረጉት ነገር ግን ይህንን ይመስላል ለማለት ነው። እናንተም በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። እንገላሃለን። እኔ ላይ ብዙ አፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው ምላችሁ አይደለም። መግባት መውጣቴ በዘር ያዕቆብ መቤት ባሳደገችኝ በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት የአንዳንዴ በድምጼ አንዳንዴ ፎቴን እያደረገ እሳት አብራጅ እያደረገን ያለው ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩን ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋትም ማታም አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ አለ። አሜን። አባታችን እግዚአብሔር ያጽናዎት። አሁን ላይ እንዲህ አይነት እውነተኛ መምህራን ያሉበት ሁኔታ ይህን ነው የሚመስለው። በጣም ብዙ ዛቻዎች፣ በጣም ብዙ ማስፈራሪያዎች ነው የሚደርሳቸው። እንግዲህ እነዚህን ማስፈራሪያዎች አይቼ ሃይማኖቴ እንዳልሸሽ እግዚአብሔር እንዲያጸናኝ ጸሎት አድርጉልኝ እያሉ ነው እንግዲህ የሰማናቸው የምንገኘው። እግዚአብሔር ያጽናዎት እንላለን። ለአባታችን ብቻ ሳይሆን እኛም ቪዲዮ ፖስት እናደርግ አይታችኋል። ኮሜንት ላይ እጅግ በጣም ዛቻዎች፣ ማስፈራሪያዎች ይደርሳሉ። ኮሜንት ላይ ብቻ ሳይሆን በቴክስትም በቴሌግራምም እንዲህ አይነት ነገሮች ይደርሳሉና ሁላችንም እግዚአብሔር በዚህ በእውነተኛዊቱ ቤት ጸንተን እንድንኖር ያድርገን እንላለን። አባታችን ግን በዚህ መልኩ የደረሰባቸውን ነገር በይፋ እየተናገሩ ይገኛሉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ እኚህን ሊቀ ጳጳስ ሰምተን እንመለስ። ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን? ጥሩ ነበር ብንሄድ እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ እንደው በነገሌ እንዲሆነ መባሉ በእውነት እንሳንል ብንጓዝ መልካም ነበር። ነገር ግን እንዲህ ያለው በልመና የማይሆን ሆነና የታሪክ ተወቃሾች ሆነን ወይ እናንተን አልዳን ወይ እኛ አልዳን። አዎ ወይ ታሪካችንን አልጠበቅም። ዝም ብለን እንዲሁ እየተፈረደብን
እውነት ነው አባታችን። አሁን ላይ ሁላችንም ኦርቶዶክሳውያን የታሪክ ተወቃሾች ሆነናል። ድሮ የወዲት ጉዲትም ግራኝ አህመድም ኦርቶዶክሳውያንን ጨፈጨፉ፣ አብያተ ክርስቲያናትን አቃጠሉ ስንባል አብዛኛዎቻችን ድሮ ኦርቶዶክሳውያን አልነበሩም ነበር ወይ እንዴት እንደዚህ ሊያደርጉ ይችላሉ እያለን ያነ ታሪክ ጥያቄ ሲፈጥርብን ነበር። ዛሬ ደግሞ በእኛው ዘመን በዚህ መልኩ ኦርቶዶክሳውያን የተጨፈጨፉ፣ ቤተክርስቲያናት የተቃጠሉ ምንም ማድረግ የማንችልበት ደረጃ ላይ ደርሰናልና ታሪክ ተወቃሾች ሆነናል እያሉ ነው አባታችን የተናገሩ የሚገኙት። ይህ ምንም ሐሰት የለበትም፣ እውነት ነው አባታችን። እግዚአብሔር ይስጥልን፣ የእርሶንም በረከት ለሁላችንም ያድለን እንላለን። ወደ ቀጣዩ ቪዲዮ ስንሄድ ይህንን ሰሞን መነጋገሪያ የሆነው ጉዳይ የወንድማችን የኮሜዲያን እሸቱ ጉዳይ ነው። ወንድማችን ኮሜዲያን እሸቱ አንድ የገዳም ቪዲዮ እንደሰራና በዛም የገዳም ቪዲዮ ለእናቶቻችን ውሃ ሊያስገባ እንደሆነ እንግዲህ መልእክቱን አስተላልፎ ነበር። ከዛ በኋላ በሰራው ቪዲዮ በጣም ብዙ ኦርቶዶክሳውያን በዚህ መልኩ እንዴት የገዳም ቪዲዮ ትሰራለህ የሚል ነገርን ሲያነሱ ነበር። ከዛም በኋላ ደግሞ አባቶችን በእግረኛው ሚዲያ ላይ ተገኝተው ኮሜዲያን እሸቱ አሳዝኖናል የሚል ነገር አንስተው ነበርና ለዛም አባቶችን በማክበር ይቅርታ ጠይቋል። በዚህ መልኩ ሲያንዴ ቪዲዮን አንዴ ላስመልክታችሁ። ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃነን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን፣ ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉን በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርል። ወንድማችን ኮሜዲያን እሸቱ በዚህ በሰራው ቪዲዮ ላይ ለተነሱ ነገሮች ሁሉ በዚህ መልኩ ቃል በቃል እያነሳ ይቅርታን ጠይቋል። ያደረገባቸውን ምክንያቶችም እዛው ገልጾ እየሰማነው እንገኛለን። ቋርፍ ስትበላ ለምን ፊትን ኮሰኮስከው? ለምን የሴቶች ገዳም ብቻ አልክ? ለምን በሱፍ ገዳም ውስጥ ትገባለህ? የሚሉ ሀሳቦችን ሲያነሱ ሰምተናቸዋል በእግረኛው ሚዲያ ላይ አባቶችን ብቻ ሳይሆኑ ሌሎች ሰዎችም እንዴት እንደዚህ ይደረጋል የሚል ሀሳብን አንስተዋል። ወንድማችን እሸቱም ቋርፍ የበላሁት ስበላ እንዲህ አይነት ፊቴን የመኮስኮስ እንደዛ ያደረኩበት ምክንያት አውቄ ያደረኩት ነገር አይደለም። ያንን ነገር ስበላው የተሰማኝ ስሜት ያነ ነው። ይህንን ቪዲዮ ላይ ያስገባሁት የገዳም አባቶች በምን አይነት ሁኔታ እንደሚኖሩና እኛ አሁን ላይ በዓለማዊ የምንኖር ሰዎች የላመ የጣመ እየበላን ኑሯችን በምን መልኩ የተለያየ መሆኑን ለማሳየት አባቶቻችን ይህንን በልተው ነው ለሀገር የሚጸልዩት የሚለውን ነገር ለማስተማር ነው እንጂ እንዲያው ከክፋት አንጻር አይደለም። ይህን ነገር ክፋት ሆኖ ወይም ደግሞ የሚያስቀይም ከሆነ ግን ይቅርታን እጠይቃለሁ ብሏል። የሴቶች ገዳም እንዴት ትላለህ የሚል ሀሳብም ተነስቶበት ነበር። ደብዳቤ ሲጻፍልኝ እርዳታ አድርግልን ሲሉኝ የሴቶች ገዳም ነው የሚለው ያንንም ይዤ የሴቶች ገዳም የሚል ነገር በቃላት ደረጃ እዛ ቪዲዮ ላይ አልተጠቀምኩም። አባቶችን ኢንተርቪው ሳደርግ የወንዶች ገዳም ይሉናል፣ እናቶችንም ኢንተርቪው ስናደርግ የሴቶች ገዳም ነው የሚሉን። ግን ይህንን ነገር ሁለቶችንም ሀሳብ አላስገባሁምና በዚህም ጉዳይ ይቅርታ አድርጉልኝ። እንዴት ሱፍ ለብሰ ገባህ የሚለውን ደግሞ ይህንን ሱፍ ለብሼ የነበረው ከገዳሙ ቅጽር ግቢ ሳንገባ ነው ለቪዲዮ እንዲመች ነውና እንዲህ አይነት ነገሮች ሁሉ ያደረኳቸው ነገሮች ሁሉ በቪዲዮ ላይ የሚያስቀይሙ ከስርዓተ ቤተክርስቲያን የወጡ ከሆኑ ለሁሉም ነገር ይቅርታ አድርጉልኝ የሚል የይቅርታ ቪዲዮ ሰርቶ እያየነው እንገኛለን። ወንድማችን እጅግ በጣም እናመሰግናለን። በዚህ ወር ብቻ ወንድማችን እሸቱ ላይ በጣም ብዙ ነቀፋዎች እየተነሱ ይገኛሉ። አንዳንዶቹ እንዲህ አይነት በጎ ስራዎችን እንዳይሰራ የሚያደርጉ በቃ በዚህ መልኩ ተሰናክሎ እንዲወድቅ የሚፈልጉ ሰዎች ናቸው። በዚህ መልኩ ደግሞ ጤነኛ ሀሳብን ይዘው ከስርዓተ ቤተክርስቲያን አንጻርም የሚጠይቁ ሰዎች አሉና ወንድማችን እሸቱ በዚህ መልኩ በክብር የተነሱ ጥያቄዎችን ሁሉ መልሳቸውን በመመለስ ይቅርታ አድርጉልኝ የሚል መልእክትን ያስተላለፈ ይገኛል። ወንድማችን ከዚህ በላይ በርትተ ነገ ከነገ በኋላ ለቤተክርስቲያን ከሰራውን በላይ እንድትሰራ ስንል እኛ ኦርቶዶክሳውያን በዚሁ መልእክታችን እናስተላልፋለን። በዚህ ጉዳይም ያላችሁን ማስተያየት ኮሜንት አድርጉ። ሙሉውን የእሸቱን ቪዲዮ ግን ዶንኪ ቲዩብ ላይ ሄዳችሁ ብትመለከቱ ትልቅ ነገር ታተርፉበታላችሁ ብዬም አስባለሁ። ገጥራን ቪዲዮአችንን እኛ ራሳችን ከፍጥረት ጋር የምንጣላ ሆነን እኛ ራሳችን ወንድሞቻችንን የምንገድል ሆነን ቃየል በወንድሙ በአቤል ላይ ድንጋይ ያነሳ ገደለው። ከዛ በኋላ በቃ
የአዳምና የሔዋን ልጆች እርስ በርሳቸው የሚገዳደሉ የመተላለቅ ደም ለደም መፈላለግ አንዱ አንዱን በማጥፋት ህልውናውን ማረጋገጥ ሌላውን ሲገድል ሊኖር እንደሚችል የሚያስብ አይምሮ ተፈጠረ። በሌላው ደም ቤቱን መስራት የሚችል ገሎት በሰላም መሆን እንደሚችል ገሎ ፍትህ እንደሚያሰፍን የሚያስብ ትውልድ ስርዓት ተፈጠረ እና ቆሸሸ፣ አደፈ፣ ረከሰ። እግዚአብሔርን ከሚመስል የገዘፈ ማንነት ፈረሰ። የሰው ልጅ ትንኝ ሆነ፣ አይጥ የሚያሳድደው ትንሽ ነገር ኮሽ ባለ ቁጥር የሚደነብር ድንጉጥ ፍሩ ሆነ። ጸጋውን ስለተገፈፈ እንዴት እናስተካክለው? በየትኛው ዕውቀት፣ በየትኛው ጥበብ፣ በየትኛው የፍልስፍና፣ በየትኛው የፖለቲካ ርዕዮተ ዓለም አይዲዮሎጂ እንዴት አድርገን እናቅነው? በምንም ሞክረው ነበር። ብዙዎች ብዙ አስበው ነበር። ብዙ መላምቶች፣ ብዙ ቅዠቶች፣ ብዙ እሳቢዎች፣ ግን እርስ በርሳቸውን የሚያባላ የሚያጠፋፋቸው ነው የሆነው። እንደዛ ነው ያለፉት 50 ዓመታት 60 ከዛም በላይ የሚነግሩ ጋዳዊ እውነታዎች የማንፍቃቸው የተለጠፉ በማንነታችን ላይ የተጻፉ ለትውልድ መናገር የሚከብዱን የሚቀፉን አፋችንን ሞልተን የማንነግራቸው ታሪክ፣ የውርደት ታሪክ፣ የስብራት ታሪክ፣ የቆሻሻ ታሪክ፣ የደም ታሪክ፣ የበደል ታሪክ፣ የቂም ታሪክ ያ የብሉይ ኪዳን ደም ወደ አዲስ ኪዳን መጥቶ የሚገርም እኮ ዛሬ በአዲስ ኪዳን ዘመን ውስጥ በብሉይ ኪዳን ስርዓት ውስጥ ነው ያለው። እንደዛ ነው። ፈለግንም አልፈለግንም እውነታው እየነገረን ያለው ሀቅ ይሄ ነው። እግዚአብሔር ለሀገራችን ሰላሙን ያምጣላት እንላለን። አባታችን ይህንን ትምህርት በማስተማራቸው ነው አሁን ላይ እስር ቤት የሚገኙት። እስካሁን ድረስ አልተፈቱም ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ያስፈታቸው። አባታችን ቃለ ሕይወት ያሰማልን። ቪዲዮአችን እንቀጥላለን። የሞት ፍርድ ተፈርዶባቸው የነበሩ ወንድም እህቶቻችን በምህረት አዋጅ እንዲለቀቁ ተባለ። ጥብቅና የሕግ አማካሪ እያሉታል ታስታውሳላችሁ። ብፁዕ ወቅዱስ አባታችን አቡነ ማትያስ ባስተላለፉት የአደራ መልእክት ያንን መልእክትን ተከትሎ ደግሞ መንግስት እንዲሁም ሌሎች የካቶሊክ ቤተ እምነቶችን ሌሎች ከፍተኛ አካላት ባቀረቡት ጥያቄ መሰረት የሳውዲ መንግስት 1655 በላይ የሆኑ ኢትዮጵያውያንን የሞት ፍርደኞችን የምህረት አዋጅ አወጀ። ደስ ብሎኛል እውነት። እንደዚህ አይነት በጎ ነገሮች ሲደረጉ አንደኛ ቤተክርስቲያን ምን ያህል ተጽዕኖ ፈጣሪ እንደሆነች ለዓለም ያሳወቀችበት፣ ሁለትም ደግሞ መንግስት ከልቡ ካመነበት አንድን ነገር ማድረግ እንደሚችል ማረጋገጫ አይተናል ማለት ነው። ይሄ እጅግ ሊበረታታ ሊመሰገን፣ በዚህ ሂደት ላይ ደግሞ የተሳተፋችሁ ሰዎች፣ ተቋማት በሙሉ ልትመሰገኑ ይገባል። ታስታውሳላችሁ በትክክል ቅዱስ አባታችን ባስተላለፉት መልእክት መሰረት አድርገን እኛም በዚህ የቲክቶክ ገጻችን ላይ ድምጽ አሰምተን ነበር በብዙ መልኩ። ከዚያ በኋላ ደግሞ ብዙዎች ድምጽ አሰሙ። ዛሬ እንደሰማነው ደግሞ የምህረት አዋጅ ታወጀላቸው። የሞት ቃል ተሰረዘ። ዛሬ ደስ እያለን ፈገግ እያለን እናወራለን። ይህንን የደስታ ዜና በመስማታችን ሁላችንም ደስተኞች ነን። ከዚህ በፊት ብፁዕ አባታችን አቡነ ማትያስ በይፋ ወጣው በኢትዮጵያ ላይ የተፈረደው የሞት ፍርድ እንዲነሳ ጥሪያቸውን አቅርበው ነበር። እጅግ በጣም ደስ በሚል ሁኔታ ዛሬ ደግሞ ያን ነገር እንደተሰረዘላቸው እየሰማን እንገኛለን። ሁላችንም በእንዲህ አይነት ጉዳዮች ድምጽ እንሁን ስንል ለውጥ ስለምናመጣ ነውና ሁላችንም በዚህ ጉዳይ ስለመንጫጫታችን የብፁዕ አባታችን የአቡነ ማትያስንም የተናገሩትን ነገር በጣም በብዙ ሶሻል ሚዲያ ላይ ስላጋራ ነውና እንዴት ብለን ጥያቄ ስላነሳን ነው እንዲህ አይነት ለውጦች የመጡትና አሁንም ቢሆን ወንድሞቻችን በዚህ መልኩ በሰላም ወደ ሀገራቸው እንዲገቡ እግዚአብሔር ያግዛቸው እንላለን። የሞት አዋጁ በዚህ መልኩ ተሰርዟል። ሁላችሁም ኢትዮጵያን እንኳን ደስ አላችሁ። እስቲ ያላችሁን ማስተያየት እናንተም ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እዚህ ቪዲዮ ላይ እስከዚህ ደቂቃ ለቆያችሁ ሁሉ ለነገ ሰንበት አንድ የምትጠቀሙበትን ነገር ላሳያችሁ ነው። ነገ ሰንበት በዓሉ ምንድነው? የነገዋ እሁድ ማለትም ሰኔ 7 ሰንበተ ሰንበታት ትባላለች። ይቺ ዕለት ለእመቤታችን ለቅድስት ድንግል ማርያም ምሳሌ ተደርጋ የምትወሰድ ክርስቶስ ዳግም ምጽአቱን ይመጣባታል ተብላ የምትታሰብ የጸለይነው ጸሎት ያስገባነው መባ እንዲሁም ደግሞ የሰጠነው ምጽዋት ቅድመ እግዚአብሔር የሚደርስባት
እጅግ ድንቅ ዕለት ናት። በዚህች ዕለት ሁለት ነገሮችን ብታደርጉ ጸጋና በረከትን ታገኛላችሁ። የመጀመሪያው በቤተ ክርስቲያን ተገኝታችሁ ቅዳሴ አስቀድሳችሁ ቅዱስ ቁርባን ብትቀበሉ ጸሎታችሁ የሰመረ መባችሁም ቅድመ እግዚአብሔር ዘንድ ይደርሳል። ሁለተኛው በዚህች ዕለት ዝክር ብትዘክሩ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ መገልገያ ብታስገቡ ጸሎታችሁን አብዝታችሁ ብትጸልዩ ቅድመ እግዚአብሔር ዘንድ ይደርስላችኋል። ልመናችሁት ልመና መልስ የምታገኙበት ካሙ የልቦናችሁ ሐሳብ የሚፈጸምባት እጅግ ድንቅ ዕለት ናትና በዚህች ዕለት አብዝታችሁ ልትጸልዩ እግዚአብሔርንም ልትለምኑ ልትማጸኑ ይገባል። እግዚአብሔር አምላክ በዚህች ቅድስት ዕለት ተባርከን ድንቅና መልካም የሆኑ ተግባራትን እንድንሰራ በቸርነቱ ይርዳን። አሜን አሜን አሜን። ሁላችንንም እግዚአብሔር ይርዳን። እንኳን ለዚህ ቅድስት ዕለት በሰላም አደረሳችሁ አደረሰን እንላለን። ይህችን ዕለት ሁላችንም መንፈሳዊ ተግባራትን በመፈጸም እናሳልፋት ይገባል። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። አስተማሪ ወቅታዊ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ድርጅቶቻችሁንም በዚህ አስተማሪና ወቅታዊ ቻናል ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች በጣም ለብዙ ሰው ቪዲዮ እንዲዳረስ ላይክ አድርጉት፣ ሼር አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ሁሉበታል ብልሳትነቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል